ምንድነው እየሰማሽ ነው ወይ ከማን ጋር ነው በተደጋጋሚ ስልክ የተደዋወልሽ ከናንተ ውጪ ሊረዳኝ የሚችል ሰው ወንጀለኛ ራሱ ላንቺ የሚያንስሽና እንደውም የክብር ስም ሊሆንሽ የሚገባ ነገር ነው የሚመስለኝ ስለህ እንደዚህ እንደማንም ጠርታ እንዲመታናገረኝ ሰው አይደለም ግን ይሄ ያስከብኝ ነገር ህይወቴን ያቀውሳል ጋዜጠኛው ላንተ መናገር የምፈልገው ነገር አለ ምንድነው የምትናገሪው ደግሞ መናገር የምፈልገው ነገር ስራት ይኖርሽ እነግርሻለሁ ጥሩ ለማድረግ ሙከራችሁ ይሄን ያህል ከደስ ሲፈጸምባችሁ ይሄን ያህል ደግሞ ከጀርባ ስትወጉል በጣም ነው የሚያመው በጣም ነው የሚከብደው እኔ እንደውም ነገር ይፈልግሽ ከስራ መበላሸቱ በላይ ያላስማማን ትልቅ ነገር ነበር ምንድነው አጸያፊ ቪዲዮ ማለት ራቁታቸውን ሆኖ የተቀረጸ ቪዲዮ አለ ስነ ስርዓት መሳደብ አትችልም ሰማኛለህ እኔ መሳደብ መብት የለም ራሷን ደግሞ እንደተበደለች ለማስመሰል ስሞክር በዚህ ነገር ላይ ሁሉን ነገር ስታዝ የነበረችው ሰብም ሳይንስ እሷን ሶራት ብለና ነው የምታስበው ቃል አፍሽን ዝገና ቁጭ በይ ልቀቀኝ መልቶኝ ነው ንገሪ ልቀቀኝ እሺ ንገሪኛ ልቀቀኝ አፍሽን መክፈቱ አያዋጣሽም እሺ አንቺ ዝም በይ አንቺ ማትራይቢ ቆሻሻ ቁማሩን ያበላሸችብሽ ሰው መግደሉን ያበላሸችብሽ ህገወጥ ስራዎችሽን ያበላሸችው የትኛው ነው ስራችን ስራችን ባሳመምሽ ምን ልትይ ቆይ እናንተ ትክክለኛ ሰዎች አይደላችሁ አትክፈች በስክክል መልሽ እዛ መድረስ የለብንም አሁን እኮ ይካድኩ ነገር እኮ የለም አቃቻለሁ አልኩ ግን ደግሞ ምንም ነገር እየነገርከኝም አይደለም ስላደረበ ማለት ስራችን ነው የተቆጫው እየሰማኝ ነው የዚህ ሁሉ ጣጣ ያመጣሽው አንቺ ቆይ እናንተ ተባባሪ ናችሁ እንዴ ምንድነው የምትፈልጉት ከኔ ጋዜጠኛ ሚካስ ኢምቤት ለመወረስ አስቡ ናውድን እንደገደለው በቃ ግን ያ የገነቦት ነገር እንዲፈርስብኝ ስለማልፈልግ ቪዲዮን ብቻ እንድትሰጠኝ ለለምን በሌላ ነገር መሰረት ሰው ሲያጠፋ ምንድነው የሚደረገው ምንም እንደማታደርጉኝ እንዳስብ ነው የምትፈልጊው ሴት መምታት ነው እንዴ ስልጣን ያለ ካንተ ከሁለት ካንዳቸው ጋር ነው እንግዲህ ራቆተን ሆነ አጸያፊ ነገሮችን ስታደርግ ቪዲዮ የተቀረጽከው ያ ሚካስ ተብዩ እሱ ተንከሲሳ አልሞት አላት እንጂ ያላረገችው ነገር የለም ነበር ሰላም ውድ የሚኪሾ ዩቲዩብ ቻናል ቤተሰቦቻችን እንደምን ከርማችኋል ያው ሁላችሁም ባላችሁበት ሰላምና ጤናን እመኝላችኋለሁ ያው ውድ ቤተሰቦቻችን ባለፈው ክፍል እንደተመለከታችሁት በርብቃና በእመቤት በኩል የተፈጠረው ነገር ሁላችሁም እንዳያችሁት ነው እንግዲህ ፍለፊት በተገናኙበት ሰዓት ሁለቱም አንተዋወቅም ሲሉ የነበሩ ሴቶች እንግዲህ ተያይዘው ለመገላገል እንኳን እስከሚያቅተኝና ካሜራማናችን እስከሚያግዘኝ ድረስ ነው እንግዲህ በጣም ትልቅ አምባጓሮ ነው የፈጠሩት በጣም ነው የተጣሉት እርስ በርስም በጣም ተጎዳርተዋል ምን እንደምላችሁ አላውቅም ውድ ቤተሰቦች ሁለቱንም ለየብቻ ለማናገር ሞክሬያለሁ ያው ከካሜራ በስተጀርባ ማለት ነው ግን ደግሞ ከሁለቱም አንደበት የሰሙት በጣም መጥፎ ነገሮች ማለት እንጃ ሴት ሆኖ ያው እነሱም ወደፊት እናት መሆናቸው አይቀርምና እንዴት ከሰው ይሄን ያህል ጭካኔ ይሄን ያህል አረመኔነት ይተበቃል በተለይ ደግሞ ርብቃ ከምትባለው ሴት አደረገች የተባለችው እሷም እንደነገረች ከሆነ በጣም አጸያፊና በጣም ተላልቅ ወንጀሎች ሰርታለች ውድ ቤተሰቦች ለምንነገራቸው ቃላት ስለምጠቀማቸው ነገሮች በሙሉ ይቅርታ አድርጉልኝና በጣም ስለከበደኝና እኔ እንጃ መስማት እንኳን የሚከብድ ነገር ነው እንዳለ የተናገረችው ነገሮች ለናንተ ይሄ ነው ብዬ መናገር አልፈልግም ማለት እንደዛ አይነት መጥፎ ወንጀሎች እንደዛ አይነት መጥፎና ቆሻሻ ድርጊቶች ከራሱ አንደበት መስማት ነው ያለባችሁ እኔ እንኳን ለመናገር ያን ነገር ደግሞ ለመናገር አይደለም ለማሰብ ራሱ በጣም ነው የምጸየፈው እስኪ እናስመጣትና እችን አረመኔና ወርጋጭ የሆነ ሴት ያለውን ነገር ደግሞ እናንተ መስማት ያለባችሁ ነገር እንድሰሙ ከኔጋም ያው ይሄ ነገሮች ስነግረኝ በጣም እንትን ስሜታዊ ስለሆንኩ አቋርጠነው ነበር ያልነገረች ሌላ ነገሮች አሉ እነሱንም እንድነግረኝ ካሜራማናችን እንግዲህ ዝግጁ ነው እስኪ ያስገቧትና ደግሞ ርብቃ ያለውን ነገር በስክክል ትነግረናለች ማለት ነው እሷን ይዘናት እስከምንመጣ ድረስ እንግዲህ ውድ ቤተሰቦቻችን አብራችሁን ቆዩ
እሺ ወደ ተመልካቾቻችን ነው በድጋሚ እንግዲህ ርብቃ የምትባለዋል ወንጀለኛ ምን ልበልሽ? ቆይ አልገባኝም። ወንጀለኛ ራሱ ላንቺ የሚያንስሽና እንዲሁም የክብር ስም ሊሆንሽ የሚገባ ነገር ነው የሚመስለኝ። እስኪ ከኔ ጋራ ማለት በጣም ብዙ ነገሮችን በአጸያፊ ቃላቶችሽም ቢሆን አውርተናል፣ ነግረሽኛል። ሌሎች ያልነገርሽኝ ነገሮች አሉ መስማት ያለብኝ። በተለይ ደግሞ ከካፒቴን ናኦድ ጋር በተገናኘ ሁኔታ ላይ ያሉትን ነገሮች ያው ድጋሚ እንዳወራ እንደማታስደርግኝ እርግጠኛ ነኝ። ስለዚህ ያለውን ነገር እስኪ ከምንመለስበት አሁን አንቺ ንገሪ። ምንድነው? ቆይ ያን ያክል ማወቅ የምትፈልገው ነገር አንተን ቆይ ምንድነው በዚህ ልክ ያሳሰበህ ነገር ምንድነው? ሁሉም ነገር እውነት ለመናገር ወደ ቤተሰቦች ያው የኛን ስራ ታውቁታላችሁ። በጣም ብዙ ነገር ይፈጠራል፣ ብዙ ነገር አለ። ግን ደግሞ መጀመሪያ ላይ በመጣችበት ሰዓት የምርም እውነትም አምኛት ነበር። ማለት ብዙ ሰዎች ሊገሉኝ እየሞከሩ ነው፣ እያስፈራሩኝ ነው። በተደጋጋሚ ደብዳቤ ደርሰኛል፣ መልእክቶችም እየተላኩልኝ ነው ስትል የምር ከልቤ ነበር ያዘንኩላት። በቻልነው አቅም እንግዲህ ያው ይሄን ነገር የክሩ አባላቶች ተቃውመውን ነበር። ማለት ሁሉን ነገር ሳናጣራ እንዴት ነው ልጅ የምንቀበላት ብለው ነበር። ግን ደግሞ እኔ ሙሉ ኃላፊነቱ ወስጄ ነበር ወደዚህ ቤት እንድገባ ያረኳት። ያ ብቻ አይደለም ያለውን ነገር በሙሉ ልክ እንደተበዳይ ስላየዋት ነበር። እጄን ከፍቼ እንግዲህ ወደ ቤት አስገብቼ አብልተናታል፣ አጠጥተናታል። ለሷ ብለን እንግዲህ ብዙ ነገሮችን እየፈለግን ነበር ያለ ነው። አምነናታል ሙሉ በሙሉ በሰጠችን ስሞች መረጃ መሰረት እንግዲህ የተለያዩ ማስረጃዎችን ለማሰባሰብ ስንሞክር ነበር። ግን ደግሞ በጣም የሚያሳዝነው ነገር ውድ ቤተሰቦች ከዚህ በኋላ ምንም አይነት ሰው እንዳላምን ያደረገች ይሄን ያህል በጣም ይቅርታ ቤተሰቦች። ያው ጥሩ ለማድረግ ሞክራችሁ ይሄን ያህል ክደት ሲፈጸምባችሁ ይሄን ያህል ደግሞ ከጀርባ ስትወጉድ በጣም ነው የሚያመው፣ በጣም ነው የሚከብደው። ያው ፈጣሪ መስገንና በቶሎ ስለሷ ማንነት ለማወቅ ቻልን እንጂ እኔ በወጣሁበት ሰዓት እዚህ ያሉት የክሩ አባላቶች ነበሩ፣ ካሜራማን ነበረ፣ ከዛ ውጭም ጋርዶቹም ነበሩና እነሱም ላይ የሆነ ነገር ሊደርስ ይችል ነበር። ያው ፈጣሪ ጠብቆን እንግዲህ እኔም ከጸጸት ድኛለሁ። ግን ደግሞ ምን እንደምልሽ አላውቅም ርብቃ። ማለት እንዳንቺ አይነት አስመሳይና ባለጌ ሴት እኔ በህይወት ያጋጥማኝ አታውቅም። ስነ ስርዓት መሳደብ አትችልም። ሰማኛለህ? እኔ መሳደብ መብት የለም። ሲቀጥል ደግሞ ምንድነው ይሄን ያክል አንተ እንደዚህ የሚያደርግክ? ምንድነው ችግርክ? ማለት ይሄን ያክል በዚህ ልክ እዚህ ነገር ውስጥ አልቆ መግባቱ ያን ያክል ለማወቅ መፈለጉ ምናምን ላንተ ያን ያክል ምንድነው የሚያደርግልክ? ምንድነው ያደረክ ያለከው? ቆይ አልገባኝም። ይሄን ሁሉ ድራማ እንዴት ሰራሽ? ማለት እውነት ለመናገር እኔ አይደለም ካሜራማናችን በጣም አምኖሽ ነበር። አው በርግጥ ልክ ነክ ከነሱ ጋር ትንሽ አለመስማማት ስለነበረ ነው እዚህ የመጣሁት። ነገር ግን ከነሱ ጋር ማለት አብረን ከሚሰሩ ሰዎች ጋር ነው። እና ማናቸው አብረውሽ የሚሰሩት? ለምሳሌ ቀደም መቤት አብረኝ ነበረችው። እሷም ብትሆን ካሸናፊም ጋር አብረን ብዙ ስራዎች ሰርተናል። ከነሱ ጋር ግን ትንሽ ግጭት ሲጋጥመኝ እኔ እዚህ ጋር የመጣሁት ራሴን ነፃ ለማውጣት ከነሱ ትንሽ ገለል ለማለት ፈልጌ ነበር። ግን ማለት ይሄን ያክል አንተን ግን እንደዚህ ያሳስቦክ እዚህ ደረጃ ያደረሰክ ነገር ምን እንደሆነ አልገባኝም። ቆይ እኔማ ይሄን ያላሳስበኝ በእንዳንቺ አይነት ቆሻሻና አረካይ ሴት ይሄን ያልመታለል ነው። ተሰማኛለህ? እኔ ሲጀመር እኔ መሳደብ መብት የለህም። ገባል አይደለ? እኔ መሳደብ መብት የለህም። በዚህ ልክ ማንነኝ ብለህ ነው የምታስበው? ቆይ ሲጀመር አንተ ስለኔ የምታውቀው ነገር አለ? ንገረኝ እስኪ። ንገረኝ ርብቃ ማነች? ምንድነች? ከኋላሽ ምንድነው ያለው ነገር እስኪ ንገረኝ። ሰማኛለህ? እኔ እኮ አይደለም እንደዚህ ለዚች አይነት ነገር ይቀርና ብዙ አይነት ስራዎችን መስራት የምችል ሰው ነኝ፣ ማለት የሰራሁም ነኝ። ስለዚህ እኔ እንደዚህ አይነት ትናንሽ ነገሮች ላይ መግባትም አልፈልግም። ገባክ አይደለ?
እኛ እኮ በጋራ ሆነን በጣም ብዙ ስራዎችን ሰርተናል። ከናውድ ግድያ አንስቶ ከዘረፋው ከነሱ ውጪም የተለያዩ ወንጀሎችን ሰርተናል። ስለዚህ አንተ እዚህ ጋር የምትላቸው ነገሮች ማስፈራራቶች ምናምን ነገር ያን ያክል ቦታ የሚሰጣቸው ነገሮች አይደሉም። አዎ አውቃለሁ ማለት ምን ያህል የወረድሽና ወንጀለኛ ሴት መሆንሽን አውቃለሁ። እስኪ አሁን ደግሞ በስነ ስርዓት ለምጠይቅሽ ነገር እያንዳንዱ መልስ እንደቀደሙ ስትራቴጂ ወይም ደግሞ እንደ ሴትነት አክብሬ ያላይሽም አስፈላጊ ከሆነ ማድረግ የምፈልገውን ነገር አደርጋለሁ። በሱ ደግሞ ታውቂኛለሽ። አሁን እኮ ማለት ኦሬዲ ሁሉንም ነገር አውቀዋል። ያን ያክል ልነግርህ የምችለው ነገር የለም። ምንም የተለየ የምነግርህ ነገር የለም። ምንም የሚያስፈራኝም ነገር የለም። የፈለከውን ነገር መጠየቅ ትችላለህ። ለምንድን ነው እዚህ ቤት ልመጪና እኛ መሀል ልትገቢ የፈለግሽው? ነገርኩ ማለት በቃ እኔ ራሴን ነፃ ማውጣት ነበር የፈለኩት። ማለት ያልተስማማንበት ነገር ትንሽ ከበድ ያለ ነገር ነበር። ከማን ጋር ያልተስማማሽው? አብረን ከሚሰሩ ሰዎች ጋር ከሁሉም ጋር? ማለት ሁላችንም የምንሰራቸው ስራዎች ላይ ተያያዥነት ያለን ሰዎች ነን። ማለት እንትና እናንተ ምንድነው የምትለው ነገር የለም። ምናልባት ደረጃችን ሊለያይ ይችላል እንጂ የተያያዘ ስራ ነው የምንሰራው። ስለዚህ ከአንዱ ጋር ስጣላ ከሁሉም ጋር ነው የምጣላው። ስለዚህ ተጣላሁ ማለት ደግሞ ነገሮችን እንዳለ እንዲያመጥሙት እኔ ላይ ነው። በምክንያት ላይ ተጣላችሁት? ስራ እየሰራን ነበር። አንድ ትልቅ ስራ ነበር። ማለት ከቁማር ቤቶች ጋር የተያያዘ ነበር። ስለዚህ እሱ ስራ ላይ አንድ የተፈጠረ ስህተት ነበርና እሱን ነገር ከኔ ጋር ያያዙት የኔ ስህተት አደረጉት እና ነገሮችን በሙሉ ወደኔ ነው ሊጠመጥሙ ይፈልጉት። ስለዚህ እኔ ምን ማድረግ ነበረብኝ? ቀጥታ እናንተ ጋር መጥቼ በቃ ይሄንን ነገር እነሱ ምን አስበው ምን ሊያደርጉ እንደሚችሉ በትክክል ባላቀም ቢያንስ እኔ ራሴን እርምጃ መውሰድ ነበረብኝ። ስለዚህ እናንተ ጋር መጣሁኝ ማለት ነው። እሺ ከዛስ ያሰብሽው ነገር ምንድነው? ማለት መጣሽ እንደምናምንሽ አደረገሽናል። እሺ አመንሽ። ከዛስ በኋላ ይሄ ነገር ባይነቃብሽና ብትቆይ ኖሮ እዚህ ቤት ሐሳብሽ ምን ነበር? ምን ይሄ በጣም እኮ ቀላል ነገር ነው። አንተ መርማሪ ነኝ ትለይለ እንዴ? ምንም እኮ ግልጽ ነገር ነው። ስለኔ መርማሪነት ወይም ደግሞ ስለኔ ስራ ሊሚት እንድትሰጪኝ ወይም ደግሞ እውቅና እንድትሰጪኝ አይደለም እዚህ ጋር የመጣሁት። መጠየቅሽን ብቻ ትመልሻለሽ። እየመለስኩልህ ነው እኮ በትክክል ንገሪኝ። ከኔ ጋር ምን ነገር እየመለስኩልህ ያለሁት በቃ ማለት ከእናንተ ጋር እናንተ አምናችሁኝ አብራችሁ ከቀጠልኩኝ የእናንተ እምነት ካገኘው እነሱ እዚህ ጋር ቢመጡም ባይመጡም እኔ ላይ ምንም ይደርስብኝ ነገር የለም። ገባክ አይደለ? እኛ መሀል የገባሽው እንዳልሽው ከነሱ ለመደበቅ ለመሸሽ ነው ወይስ ከኛ መሀል ማስረጃ እየወሰድሽ ለነሱ ለመስጠት ነበር? እንዴ ነገርኩ እኮ ከነሱ ጋር ተጣልቼ ነው የመጣው። ስለዚህ የምን ማስረጃ ነው ለነሱ ልሰጣቸው የምችለው? ብዙ ማስረጃ። ለምሳሌ አሸናፊም የዚህ ቤት ሰራተኛ ነበረችው አለቃሽ ጀማልም በቁጥጥራችን ስር ውለው ለህግ እንደቀረቡ ታውቂያለሽ። መቼም ይሄንን አታውቂ ማለት ለቀባሪ ማርዳት ነው። አዎ አውቃለሁኝ። ግን እንዳልኩ ነው እኔ ዋናው ዓላማዬ ራሴን ነፃ ማውጣት ነው። ከጸቡ ራሴን ማሸሽ ነው እንጂ ከነሱ ጋር በስማማ ነበርኩ ይሄንን ነገር አድርጌ ለነሱ መረጃ ልሰጣቸው የምችለው አይደለም። እሱን እርግጠኛ አይደለም። በመተናገሪው ነገር እርግጠኛ አይደለም ማለት ውሸቱ ላይ እንደሆነ በጣም ተከነሽበታል። አሁንም ድራማ እየሰራሽ ሊሆን ይችላል። አታቋርጪኝ። ይሰማ ማለት እንድናገር ነው አይደለም የምትፈልገው? የምናገረው ነገር ላይ በትክክል አታዳምጠኝ። ትክክለኛውን ነገር ነው እንድትናገር የምፈልገው እኮ። ትክክለኛውን ነገር እኮ ነው እየነገርኩ ያለው። ይሄንን እኮ ከፈለክ እነሱን መጠየቅ ትችላለህ። መጣላታችን እኮ በጣም ግልጽ የሆነ ነገር ነው። ባንጣላ ኖሮ እኮ እኔ እሷን ቅድም ሳያት ያን ያክል እንደዛ ሊሰማኝ አይችልም ነበር። ልክ መጀመሪያ እዚህ ቤት ስመጪ የሰራሽው ድራማ እግር ላይ መውደቅ፣ ማልቀስ፣ ብቻ ብዙ ነገሮች ያደረግሻቸውን አሁን ላስታውስ አልፈልገውም። ልክ እንደዛኛው ደግሞ አሁንም ድራማሽን ልትሰሪ ነው ሞከርሽው። ከመቤት ከምትባሏ አለቃሽ ነች ባልሳሳት? አዎ አለቃዬ ናት። ግን አሁን አንተ እንደምትለው ያስመሰልኩ ነው ይባል። አንደኛ ምንድነው ማገኘው ማለት ይሄ ሁሉ ነገር ከታወቀ በኋላ የኔ ጥቅም ምንድነው? ሲቀጥል ደግሞ ብናገርም እኮ አንተ የምናገረው ነገር ከማመን ውጪ ምንም አማራጭ የለክም። አሁንም ቢሆን ምክንያት የለኝም እንጂ ሁሉም ነገር ከታወቀ በኋላ ማገኘው ነገር የለም እንጂ እኮ ባገኝ ኖሮ ምንም እንትን አይልም። አንተ ምንም የምታመጣው ነገር የለም። ይሄ ሁሉ ነገርማ የምታደርጊው ለራስሽ ጥቅም ስትይ ነው። አዎ እየሰማሽ ነው እንጂ ማንም
እንትን ስላለሽ አይደለም ነገርኩ እኮ እንዴ ሁሉም ሰው እኮ ራሱን ነው የሚያስቀድመው ምንም እኮ የተለየ ያደረኩት አሁንም ልልሽ የፈለኩል ነገር እሱን ነው ለራሽ መታሰቢና በህይወት መኖር ከፈለግሽ ትክክለኛና እውነቱን ንገሪ ቆይ ማለት ነገርኩክ ስለምንሰራቸው ስራዎች ከዚህ በፊትም ስላደረግናቸው እሱ ሁሉ ነገር አቃለሁ አስሬ ስለምንሰራቸው ስራዎች አትበይ በጣም ብዙ ወንጀሎች እንደምትሰሩ በሴትነታችሁ ተጠቅማችሁ የብዙ ባለሀብት ንብረት እንደምትወስዱ ከዛ ውጪ ብዙ ሰዎችም እንደገደላችሁ እንዳስገደላችሁ ማቃል ከዚህ በኋላ መነግሪ ነገር አለ አየካ አይደለ በቂ ኮመረጃ ነው ያለ ከኔ ምንድነው ታዲያ የምትፈልገው ከዚህ ውጪ ምንድነው ማወቅ የምትፈልገው ነገር ለመናገር እዚህ ቤት የመጣውበት ያልሽው ሀሳብ ምንም አልተዋጠልኝ አንተ ስታስበው እንዳንድ ሰው ስታስበው ከዚህ ውጪ ምን አማራጭ ነበረኝ ንገረኝ እስቲ በጣም ብዙ አማራጮች አሉ ሙሉ በሙሉ በሚባል ሁኔታ ከመቤት ውጪ አለቆችስ ታስሯል ትልቁ አለቃሽ ጀማልንም ጨምሮ ማለት ነው አዎ ስለዚህ ከሀገር የመውጣት ሙሉ መብት አለሽ ማንንም አይዝሽ ግን ደግሞ ይሄን ሁሉ ነገር ተተሽ በራስሽም የጋርዶችን ጠበቆችን መቅጠር ትችል ነበር ይሄን ሁሉ ነገር ግን ሳያስፈልግ ይሄን ጉዳይ እኛ ስለያዘን ይሄን ኬስ ስለያዝነው ብቻ ማህላችን መተሽ እየገባሽ እንድታድኑ ይፈልግ ነው ወይም ደግሞ እነሱ ስላስፈራሩኝ ነው ብትይ የማምንሽ መስልሻል ንገረኝ ቆይ ማለት ነገርኩ ጻው የተፈጠረው እንዳጋጣሚ ነው ባላሰብኩት መንገድ ነው ወደኔ የመጣው ይዛ ስለዚህ ነገሮችን ወደኔ የሚጠመጥሙብኝ ከነበረ ይሄን አሁን የምትላቸው ነገሮች በሙሉ የማድረግ እድሉ አልነበረኝም ገባክ አይደለ ማለት ይሄንን የማደርግበት ጊዜ ራሱ አልሰጠኝም እኔ እኮ አውቃቸዋለሁ ማለት አብሬያቸውም ሰራቸው ሰዎች ነው ምን ማድረግ እንደሚችሉ አሳምሬ ነው ማቀው ስለዚህ የምችለውን እርምጃ ነው በሰዓቱ መውሰድ የምችለው በየትኛው መንገድ ሊመጡብኝ እንደሚችሉ አውቃለሁ ስለዚህ ማድረግ ያለብኝ ነገር በፍጥነት ማድረግ ነበረብኝ የመጣልኝ የመጀመሪያው አማራጭ እናንተ ጋር መምጣት ነበረ ስለዚህ መጣሁኝ ምንድነው ቆይ እናንተ ጋር መምጣቴ በጣም በተለየ ኢሹ ልታዩት የቻላችሁት በምን ጉዳይ ነው ቆይ ካድነው ሸተም ስለሽ በጣም አጭበርባሪም ሴት ስለሽ ጭምር ማለት ነው ስለሱማ በደንብ አብራራውልኝ እሺ በጣም ጥሩ ልመለስልሽ እዚህ ቤት ከገባሽ ከሰዓታት በኋላ ማለት አውርተን እኔ ከወጣሁ በኋላ በተደጋጋሚ ስልክ ስትደዋወይ ነበር ቴክስት ስትላላኪ ነበር ተሳሳትኩ አዎ ማለት ስታስበው ይኸውልሽ መጠየቁን ብቻ ነው የምትመልሽ እኮ የመለስኩልህ እኮ ነው ባጭሩ መልሽ ተሳሳትኩ አልተሳሳትክም በጣም ጥሩ ከማን ጋር ነበር ያ ሙሉ ስልክ ስትደዋወይ ነበር ነገርኩ እዚህ የመጣሁት እንዳልኩ ከነሱ ለመሸሽ ነው ስለዚህ ይኸውልሽ የሰማሽ ነው ማለት ከዚሁ ከናንተ ውጪ ሁሉ ያስፈልገኛል ስሚ እንዴ ለምንድን ነው የምነግርህ ነገር ማን እንደሆነ ብቻ ንገሪኝ ማንነቱ ምን ያደርግልሃል ምን አገባሽ እንዴ ከዚህ በኋላ እኔ ነኝ እንጂ የምጠይቀው አንቺ ምንም የመጠየቅ መብት የለሽ ጭራሽ እናንተ የምትፈልጉት የግል ህይወቴን መመርመር ነው እንዴ አስፈላጊ ከሆነው ነገርኩ ከሚጠቅመንና የምትፈልገውን ነገር እየነገርኩ ስለሆነ ከሰምና ማያስፈልገኝ ነገር እኔ ላይ ያለኝ የሰማሽኝ ነው አንቺ አሁን ላይ መትጠየቂው መመለስ ብቻ አርግ የምትበዩ ማርግ ብቻ ነው እንጂ ምንም አይነት መብት የለሽም እንዳንቺ አይነት ቆሻሻ ሰው ምንም አይነት መብት አይገባም ሰማኛለህ ስርዓትን ይዘህ በስነ ስርዓት አናግረኝ ማን ስለው ምፈራክ ነው እንደሚመስል ቆይ አንተ ንገረኝ እስቲ ማለት ለምን በስነ ስርዓት ያናገርከኝ ያለው ነው ባላናገርሽ ምን ልትሆኝ ነው ንገረኝ እስኪ ምን ልትሆኝ ነው ልቀቀኝ ምን ልትሆኝ ነው ንገረኝ ልቀቀኝ እሺ ንገረኛ ልቀቀኝ አፍሽ መክፈቱ አያዋጣሽም እሺ ልቀቀኝ አሁን የፈለግሽውን ነገር ብቻ ትነግሪኛለሽ እሺ ልቀቀኝ የነገርኩ ስለሆነ ንገረኝ ይሄንን የሌባና የወንጀለኛ ፊት በደንብ ቀረጽልኝ ልቀቀኝ ይሄን የማድረግ መብት የለም ትሰማኛለህ ልቀቀኝ ከዚህ ጋር ላይ ማድረግ እችላለሁ አሁን ትግስቴ ከማስጨረስሽ በፊት ትክክለኛው ነገር ንገሪኝ ከማን ጋር ነው በተደጋጋሚ ስልክ የተደዋወልሽ ከእናንተ ውጪ ሊረዳኝ የሚችል ሰው በቃ ይሄን ነው ለነገር የምችለው ማን ነው እንዴ ይላል አንተ ምን ያደርግልሃል እንዴ ይኸውልሽ ሰይጣንን አታምጩ ማን ነው እሱ ጓደኛዬ ነው ማን ነው ስሙ ማን ነው የት ነው ያለው ስሙ ምን ያደርግልሃል ሁሉንም ነገር ንገሪኝ እሱ እኮ እዚህ ውስጥ ምንም የሚመለከተው ነገር የለም ስምኛለሽ እንዲረዳኝ ብለሻል ስለዚህ ደግሞ በዚህ ጉዳይ ውስጥ አለበት ማለት እየሰማሽ ነው አሁን አፍሽን መክፈት ተታሽ በስክክል ተናገር ሰማሽኛ ለቀኛ ሳመምከኝ ከሮ ጤነኛ አይደለም እንዴ ባሳመምሽ ምን ልትይ ቆይ እናንተ ትክክለኛ ሰዎች አይደላችሁ አትክፈች በስክክል መልሽ በጣም ጥሩ ሰማኛለህ ትክክለኛ ፍርድ የምትፈልጉ ከሆነ ለምንድን ነው ሰዎች እንደዚህ የምታሰቃዩት ንገረኝ እስቲ ምን ፈልጋችሁ ነው ይኸው ተኩ እኔን ማሰቃየት ነው ያላማችሁ በጣም ጥሩ
አሁን አለቃሽን ደግሞ እጠራታለሁ ያቺ ማትረባ ቆሻሻ ከዛ ደግሞ ፊት ለፊት የምታወሩትን በደንብ ታወራላችሁ እየሰማሽኝ ነው ጥራት ምን የሚፈራው ነገር አለ ይመስልካል ጥራት እሱን ፊት ለፊት አጋፍጫችሁ ታዩታላችሁ ነግቢ ለቀቀኝ ምን ነው ተስተነገኝ ነዚህ ቁም ወንበር አምጣች ከአሁን በኋላ አንቺ የመጠየቅ መብት የለሽም ቀደም ነግሬሻለሁ በቃ የምትፈልገው ነገር አውቀሃላ ከዚህ በላይ ምንድነው ምንም ነገር አላወኩም ቀደም ብዙ ነገር ብዙ ቆሻሻ መስሩትን ብዙ ቆሻሾቻችሁ ነግራችሁኛል አሁን ደግሞ ብዙ የቀረ ነገር እንዳለ እርግጠኛ ነኝ ምንድነው የቀረበው ሌላውን ነገር ተውት ሌላውን ነገር እኔ በማጣራው መልኩ ከካሜራ በስተጀርባ በደንብ እናወራበታለን ግን ደግሞ ስለሁለታችሁ ግንኙነት ያለውን ነገር ንገር እሷት ንገርክ እኔማ ማቆን ነገር ተናገር ያለው ንገሪው እስኪ አንቺ ደግሞ ሚሳማሽ ከሆነ ንፈልገው ነገር ነው የምጠይቅሽ ያው ወንጀለኛ የሷ ነው መሳደባቺ አንቺ ዝም በይ አንቺ ማትረቢ ቆሻሻ የዚህ ሁሉ ጣጣ ያመጣሽው አንቺ ወይ እናንተ ተባባሪ ናችሁ እንዴ ምንድነው የምትፈልጉት ከኔ ሰማኛለህ ስራ ይዛት ሰማኛላ የሳና መጣጣን አይደል ስለዚህ እንደመጣሽልኝ ዝም በይ ብዬሽ እሱ ጋር የመጣሽበት ጉዳይ እና ለምን እንደምትሳደበው እሷ ስትሳደብ አይሰማም እንዴ ሲያንስሽ ነው እንዴ ሰደብ ሲያንስ እሷ ልጅ ሰውራት ብላ ነው የምታስበው ቃል አፍሽን ዝገና ቁጭ በይ አንቺ ያመጣሽ ጣጣ ነው እዚህ ውስጥ አንቺ አፍሽን ዝግ ባንቺ ገባሽ አርፈሽ ብትቀመጭ እንደዛ አይነት እመቤት እየሰማሽ ነው አፍሽን አትንካኝ አንተ ሰውዬ አትንካኝ ስርዓት ይኖር እደረግም እኔ መምታት መብት የለህም እርግጠኛ ነሽ አዎ አታሳች ስርዓትሽን ይዘሽ ቁጭ እሺ ምን መብት እንዳለኝማ ታውቂያለሽ አታይችሻለሁ ምንድነው የምትለው አሁን መናገር ያለብሽን በትክክል ተናገር ምንድነው ስለሁለታችሁ ግንኙነት አንቺ አንድ ነገር ስትናገር እንዳልሰማሽ እየሰማሽ ነው ቀጥ የት ነው የምታውቂያት ርብቃን የት ነው የምታውቂያት በቃ የሆነም ድርጅት ላይ ነው ማውቃት ደግመሽ እንደዚህ ማይሆን ነገር እንዳትመልሽልኝ አይንሽን ነው ማጠፋ አንድ ላይ ሰራ ነበር በቃ ነገረች አይደል ምንድነው የምትሰሩት አንድ ላይ በቃ የሆነ እንትን ላይ እንሰራለን ምን ላይ የሆነ መስሪያ ቤት ላይ አንድ ላይ እንሰራለን አትንተባተቢ በትክክል መልሽ ድርጅት ላይ እንሰራለን ያ ድርጅት ምንድነው የምትሰሩት በቃ ቁማር ምናምን እሺ በደንብ ንገሪ ስለ ቁማራችሁ ስለ በቃ አብረን እንሰራለን ያው የሥራ ባልደረባ ነን ሌላ ምንም ነገር የለም ቅድም ስለሷ በጣም ብዙ ነገሮች ብዙ ወንጀል ስለነግሪ ወንጀል አታቋርጭ ስራችን አይሽ በጣም ብዙ ወንጀሎች በጣም ብዙ አጸያፊ ነገሮችን ስትነግሪ ነበር አሁን ደግሞ የት እንደምታውቂያት አብራችሁ ብዙ ነገሮች እንደሰራችሁ ማውቃለሁ እሱም በግልጽ እንድነግሪ ነው የጠራሽ በቃ እንደነገረችኝ ቁማር ላይ ነው የምንሰራው ወንጀለኛ ናት አንቺ ወንጀለኛ ማለት ነው እሷ ስሚ መስራት ስራዋ በስርዓት ማሰራ ሰው ናት በቃ ስለራስሽ ንገሪኝ መጀመሪያ አንቺ ቆይ የትኛው ጻድቅ ሆነሽ ነው ሳምኩልኝ ንገሪ ስራው መታበላሽ ንገሪ ማትችል ወንጀለኛ ሰው መጠይቅሽ መልሽ ምንድነው መጠይቅ አንቺ ቤተክርስቲያን ስትጠርጊ ወይም ደግሞ የተጎዳ ሰው ስረጅኑ እንዲያገኛልሽ ምንም ይሁን ምን በቃ ባልደረባን በቃ ስራዬ ነው እየሰራው ነው ገባህ እዚህ ጋር አንቺ ምንም አይነት እሷ ወንጀለኛ የማለት አቅሙ የለሽ በቃ ወንጀለኛም ሆነ ስራዋ በስርዓት ማትሰራ ወንጀለኛ ሆነ ደግሞ አላርምሽም አብራች ወንጀለኛም በለኝ በጣም ስራዬ ነው የምሰራ በቃ ስራዬ ነው የምሰራ ስራዬ ያበላሸችብኝ ልጅ ግን እሷ ናት ምንድነው ያበላሸችብሽ ያው አንተ ጋር በመምጣቷ ነው አንተ ጋር መጣች ነገሮች ውስብስብ በምክንያት ነው ከሷ ጋር የተጣላችሁት እሷን ጠይቃት ይኸውልሽ ስራችን ነሽ እንዳንቺ ታገስ ስራ አበላሸችብኝ አልኩኮ ስራት ቤታዛ ያበላሸችውን ስራ በትክክል እንደነግሪኝ ነው ፈልገው ዝርዝሩን ንገሪኝ እሺ እኔ ልግባልሽ ቁማሩን ያበላሸችብሽ ሰው መግደሉን ያበላሸችብሽ ህገወጥ ስራዎችሽን ያበላሸችው የትኛው ነው በቃ ስራ ብላ አምና ከገባችሁ እየሰራችሁ ነው አይደለ ህገወጥም ሆነ ወንጀልም ሆነ ምንም ሆነ እየሰራች ባለች በሰዓት ግን የሆነ ነገር ተበላሽ ሲበላሽ ስንጠይቃት እሷ ወደ ምን አደረገች እኛ ጥፋተኛ ለማድረግ ራሷን ነፃ ለማስወጣት ብዙ ነገሮች ሞከረች በዛ መሃል እንደዛ አይነት ቦታ ላይ እኔ
ራሷን ችላ አይደለም እየገባች ያለችው ሌላ ጣጣ አንቺ ራስሽ ነው ወንጀለኛ ለማድረግ የሞከርሽው አዎ አንቺ ነሽ ሁሉ ጣጣ ያመጣሽው ማለት አንቺ ንጹህ ነሽ ሌላ ሰው ወንጀለኛ ለማድረግ እናንተ ነበራችሁ ደኔ ላይ ለመጠምጠም እየሞከራችሁ ይነበራችሁ ምን እየሰራሽ ነው ያለሽው አሁን ምን እያደረግሽ ነው ያለሽው እንዴ ንጹህ ለመሆን እየሞከርሽ እኮ ነው ያለሽ ግን አይደለሽ ምንም ንጹህ ለመሆን እየሞከርኩኝ አይደለም ራስሽን ለማውጣት ሞከርሽ እኛ ወንጀለኛ ለማድረግ አይደለ ግን አንቺ ነሽ ወንጀለኛ ከኛ ይልቅ ሌላ ወንጀል ጨምርሽው አንቺ ነሽ ሲጀመር የተፈጠረውን ስህተት በሙሉ ጠምጠሟችሁ እንዳለ አንድ እንኳን ለኔ ተባባሪ ነበረ ሰው አንነበረ እኮ መፍትሄ ከማምጣት አንቺ ሌላ ነገር ነው ያመጣሽው ገባሽ እና እኔ ላይ ሁሉንም ነገር ስታላክኩት ቁጭ ብዬ እንዳያችሁ ነው መጣብቁ እና እዚህ ጋር መፍትሄ ነው ላንቺ ነጻ ትወጫለሽ እዚህ ጋር ሱማ ነዛ አስበይ ነበር በቃ የሁለት ወንጀል ነው የሰራሽው ማለት ነው ምንም ሁለት ወንጀል ይለው በቃ ነገርኩሽ እኮ በሰዓቱ ማድረግ አንቺ ብትሆኚ ምን ታደርጊ ነበር ሌላ መፍትሄ መውጣት መጥፋት ትቺ ነበር ገባሽ ሱማን ማድረግ እንደማልችል አንቺ አሳምረሽ ታውቂያለሽ ከኔ ተሻለ አይገርምሽም እና ይሄ መፍትሄ ሆነልሽ ደስ አለሽ አዎ እንደውም ጥሩ መፍትሄ ያገኘሁት በቃችሁ የእናንተ ጭቅጭቅ አይደለም ለሰማይ ቁጭ ያልኩት ጥሩ እሺ ብትይዛት ኑሮ ምን ነበር የምታደርጉት ምን እናደርጋታለን እሱ ነው እየጠየቅኩሽ ያለው እኔና ጠይቂ ምንም አናደርጋት ምን እናደርጋታለን ታዲያ ምን አድርገሽ ታውቂያለሽ አንቺ ሌላ ሰው ንገሪኝ እስቲ እኔ ምንም ማድረጋችሁ ባታቁም ማላቅ ነው እንደ ይመስልሽ ምን ሌሎች ሰዎች ጥፋት ሲያጠፉ ምንድነው የሚፈጠረው አድርጊው ነገር እኮ ነው እየተናገርሽ ያለ አንቺ እና በሌላ ነገር የምታደርጊው ሰው ሲያጠፋ ምንድነው የሚደረገው ምንም እንደማታደርጉኝ እንዳስብ ነው የምትፈልጊው እኔ እንደውም ጋዜጠኛው ላንተ መናገር የምፈልገው ነገር አለ ምንድነው የምትናገሪው ደግሞ መናገር የምፈልገው ነገር ስራት ይኖርሽ እነግርሻለሁ የሚመጣብሽን ጣጣ ምን ይወስዳል መናገር መብቴ ነው እኔ ፊት ልታስፈራረት እየሞከርሽ ነው ምንድነው የምትናገረው ማንንም ብለሽ ነው ምን ቀረብሽ ምን አለሽ ማንንም ብለሽ ከንጋውሪ ማንንም ብለሽ ነው የምታስቢው ምንድነው አንተ የምትፈልገው ነገር አጣራኮ ከዚህ በላይ ምንድነው የምትፈልገው አንተ ሰሚኛለሽ እንድናገር እድሉን ስጪኝ ምንም አፋፊ ነጥበይ በቃ መናገር መፈልገው እውነት አለ ያለሽ እሷን ታያትና ይኸውልሽ ርብቃ እየሰማችኝ ነው በኋላ ይወስ እሷን ታያትና ከኔ ጋር ተነጋገር አታያትም እንዴት እንደሚያደርጋት እሷን ታያት አንቺ አፍሽ ስራት ይኑርሽ ነግሬሻለሁ በጣም እየታገስኩሽ ነው በጣም ማለት ምን ታደርጊኝ ነው አይ ታደርጊ ነገር ማለት ነው ይጎዳሽ እንጂ የሚጠቅምሽ አይደለም እያደርግሻለሁ በኋላ እንዲቆጭሽን አታደርጊ ደግመሽ ታስፈራራት እኔ እያስፈራራሽ አይደል እየነገርኳት ነው ያለው እውነቱ መጣቀው ራሷ ናት ስለዚህ እየነገርኳት ነው ያለው በጣም ብዙ ሰዎች በጣም ብዙ ወንጀለኞች ስንይዝ ልክ እንደሚያደርጉት በመሐላቸው ያለውን ካዲ እንደሚገሉት እናንተም ልገሏት እሱና መገደልም ሆነ ምንም ሆነ መጣቀው ነገር ራሷን አለችበት አይደል እዚህ ጋር አብረን አንዴ ስራ ባደረባ ስትሆን ሁሉ ነገር ታውቃለች ስራት ነው ልትገቀኝ ባለቅሽስ ንገሪኝ ባለቅሽስ ካንቺ ምንድነው ያስፈራሽ አንቺስ ምንድነው እንደዚህ ነገር በዚህ ልክ ሊያስፈራሽ ለምን ፈርቼ ነው እዚህ መጣሁት ብለሻላ እኔና እሷ የምናወራውን ነገር እናውራ ከዚህ ወጥሽ የሚጠብቅሽ ከኔ ጋር የምትነጋገሪው ከሳጋ አፋት ከፈች የሰማሽ ነው እሷ ናት አፋ ዝም በይ ካልኩሽ ዝም በይ አፋ ስለምትከፍት ነው አፋ ላዘጋት በቃ ዝም በይ አልኩሽ ዝም በይ ካለዛ ደግሞ እኔ ዝም አስፈልሻለሁ ቀጣይ አንቺ መናገር የምትፈልጊው ዝም ብትይ ነው የሚሻልሽ ምክንያት አንቺ ደግሞ አይነሳብሽ ስራችን ነሽ እሺ እኔ እንደውም ነገር ይፈልግሽ ከስራ መበላሸቱ በላይ ያላስማማን ትልቅ ነገር ነበር ምንድነው እሷን አትያት ለኔ ነገር አፍሽን እየከፈትሽ ነው በኋላ ነገርሻለሁ እንደውም የተጣላ ነው በገንዘብ ምክንያት ነው ያልሰጡኝ ገንዘብ ነበር ምንድነው የምትይው አንቺ ስራዬ ነው ይወስኛል ስራችን መገልጭ ገድዬሽ ይወል ስራችን ነሽ ከዚህ ውጪ ይበቃሻል ከዚህ በኋላ ከዚህ በኋላ ገድያት ማለት ነው ማንሽ አንቺ ሰው ምገኝ እኔ ገድያት አሳያታለሁ ነፍሰ ገዳይ ነው ልሽል አውቃለሁ ግን ደግሞ ንፊት እንደዛ መጨማለቅ ያባታል ባለጌ ሰው ሴት ማንታት ነው እንዴ ስልጣን ያለ ካንተ አዎ ምንድነው ያልሽ ካሁን በኋላ ያው ትግስቴን እያስጨርሽ ነው ስርዓት ይዘሽ ቁጭ በይ ቀጥሽ መናገር ይፈልግሽው ንገሪኝ እንደውም አይገርምም እሷ ሁሉንም ነገር ከመጀመሪያው ጀምሮ አንስቶ ሁሉንም ነገር ታውቅ ነበር ቆይ አልገባኝም ታውቃለች ማለት ምን ማለት እኔ እዚህ እንዳለው ታውቅ ነበር ስትመጣ የፈጠርነው ግርግር በሙሉ ድራማ ነበር በሽተኛ ነሽ እንዴ አንቺ በሽተኛ ነቅለሻል ምንድነው የቀመስሽው ምንም ዝም በይ እኔ ካንቺ ጋር አይደለም ንግግሬሽ ካንቺ ጋር ያለኝ ነገር ጨርሻለሁ ምንድነው የምትጠቀሚ እንደዚህ አንቄ ነው የምገልሽ አንቺ ስራ ሲኖርሽ ያወራችን ዝም ብላ ነው መገለማ ስራሽ ነው ምን እኔንም ልገይኝ ነው ንገሪኝ በጣም ጥሩ ሁሉንም ንገሪኝ ይሄ ሙሉ ነገር አቀዳችሁበት
ለመሰለል ነው የመጣሽው ማለት ነው? አዎ እኔ እዚህ የመጣሁት በአንዳንድ ነገሮች ላይ ትንሽ ችግሮች ገጥመውን ነበርና እነሱን ነገር ለማጽዳት ግዴታ እዚህ መተን መረጃ መሰብሰብ ነበረብን። አንቺ ዝም በይ በቃ ከዚህ በላይ ምንም ነገር እንዳታወሪ ነግሬሻለሁ። ልቀማሽ አንቺ ከታተኝ እንዳለከኝ ስራችን ነሽ ባለጌ ስራችን ይዘሽ ቁጭ በይ ሴጣን አትርቂ። በጣም ጥሩ ሁሉንም ነገር አውቄው ነበር መጀመሪያ። እሺ በምክንያት ነው እሷን የላካችኋት? እሷ ትንገርክ እሷ አለ ነገረቻለሁ እኔም ማውቀው ነገር የለም። ለመጨረሻ ጊዜ ልጠይቅሽ በምክንያት ነው ወደዚህ የላካችኋት? እኔም ማውቀው ነገር የለም አልኩ እኮ እየሰማኸኝ እሷ ናት እንደዛ አይነት ድራማ እንደምትሰራ የምታውቀው ራሷ ናት። ለምንድን ነው እሷ ወደዚህ የላካችኋት? አላውቅም እሷ ናት የምታውቀው እሷ ናት የመጣችው እዚህ ጋር እኔ ጎትቼ አምጥቻታለሁ። ምንድነው እየሰማሽ ነው ወይ? ማለልም እኔ ብቻ አይደለሁኝ እኮ እንጀለኛው ሁሉንም ነገር ተነግረኝ። ተናገሪ አይደለም እዚህ ጋር ውስጥ ማን ነው? ሰዎች ናቸው ያሉት። ሁሉንም ንገሪኛ ታዲያ እኮ አሉ እኮ ነው ማናቸው? እና አሸናፊ ነኝ። አሸናፊ ሌላስ? ሌሎች ታስረዋል። ተልኳችሁ ምን ነበር? ምንድነው የምትፈልጉት? ለመሰለል ነው የመጣችሁ እዚህ ጋር። ሌላ የምትፈልግ ልሰለል እንደሆነ ማሳበው ሰምቻለሁ። ልሰለል እንደሆነ ሌላውን ንገሪ። ምንድነው ተልኮሽ? ሌላ እናንተ ለመሰለል ነው አልኳል። ነይተነሽ መኪና ውስጥ ተሰራታ ሲሆን መኪና ውስጥ ተሰራታ። በጣም ጥሩ። አሁን የተናገርሽውን ነገር በትክክል ንገሪ። አይ እንኳንም እሷን ማስወጣለን እንደዚህ ብንነጋገር ነው የሚሻለን እኮ ንገሪ እኮ የነገርኩ ነው። ሌላ እድል አልሰጥሽም። ስለዚህ በትክክል ንገሪ። ይኸውልህ ማን ወጣው ችግር ውስጥ ገብተን ነበር። ምን አይነት ችግር? ማለት ነገሮችን እናንተ ለማጣራት እየሞከራችሁ እንደሆነና ማለት የሆነ የሰራነው ነገር ላይ ሊደርሱብን ስለነበረ እናንተ ግዴታ መተን ስላላችሁበት ሁኔታ መረዳት ነበር። አትንተባተቢብኝ። በትክክል ንገሪ። እየነገርኩ ነው። በቃ ማለት እናንተ ወደዚህ ቤት የመጣችሁ እናንተ የምታውቁትን ነገር ማወቅ ስለፈለግን ነው። ስለምን ጉዳይ? ስለኛ ጉዳይ ነው ማለት አሸናፊ ታስሯል አይደለ? ጀማልም ታስሯል። ስለዚህ እነሱ ከታሰሩ ዞሮ ዞሮ ይሄ ነገር ወደኛ ነው እየመጣው የሚሄደው እና ስለዚህ እናንተ የምታውቁትን ነገር የግድ ማወቅ ነበረብን። ከዛ በኋላማ ራሳችንን ከዛ በነፃ መንገድ አድርገን ስራችንን መቀጠል ነበር ፍላጎታችን። እውነትሽን ነው? የምርሽን ነው? ራስሽን ልታድኝ ነበር እዚህ ቤት ለመጣሽ? በቃ አላማችን ይሄ ነበር ነገርኩክ። ማለት ዋናዎቹ አለቆቻችን ታሰሩ ማለት ከዛ በኋላ እኛ ላይ ስለሚደርስብን ነገር አስበው እስቲ። ስለዚህ የግዴታ ራሳችንን ነፃ ማውጣት ነበረብን። ማን ነው አብሮሽ ያለው? ሌላ ሁለታችሁ ሴቶች ብቻ ይሄን ነገር እንደማታደርጉት 100% እርግጠኛ ነኝ። አንድ ኳላ የሚደግፋችሁ ሰው እንዳለ እርግጠኛ ነኝ። የሚደግፈን ሰው አለ። እኛ እኮ እሱን እኮ አልካል። ማን ነው? እሱን ነው ማወቅ በፈልገው። ማን ነው? ንገሪ። ይኸውልህ እሱን እኮ በራስ መንገድ ማግኘት ትችላለህ። እየቀለድሽ ነው እንዲያለሽ? እየቀለድሽ ነው? ልቀቀኝ። እሺ እየቀለድሽ ነው ወይ? ትሰኛለሽ? ሁሉንም ነገር ትነገሪያለሽ እኮ። እሺ እነግርሃለሁ ሁሉንም ነገር፣ አንድ ነገር ሳታስቀሪ። እሺ እነግርሃለሁ። ስለዚህ ሁሉንም ንገሪ። እሺ እነግርሃለሁ። ተናገሪ። ንገሪኝ። እሺ ተናገሪ። እሺ ፈይሰል ይባላል። በቃ ልቀቀኝ። ማን ነው ፈይሰል? አብረን ማለት ዋና የሚያዘን ሰው እሱ ነው። ሁሉንም ነገር እንድናደርግ የሚያደርገን ሰው እሱ ነው። ልቀቀኝ። ከጀማል ጋር ምንድነው የሚያገናኘው? አላውቅም። እነሱ በስራ ነው የተገናኙት። ትሰምኛለሽ? አትዋሽ ነው። እኔ እኮ ከነሱ በታች ነው የምሰራው። ከዚህ ውጪ ምን ላውቅ እችላለሁ? ሁሉንም ነገር አብረሽ እንደምታደርጊ አውቃለሁ። ስለዚህ በትክክል ንገሪ እኮ። እኔ ከነሱ የሚያዙኝ ነገር ብቻ ነው የማደርገው። ምንድነው የሚያዙሽ? ምን እንድትወስጅላቸው ነው የፈለጉት? ንገሪ። በቃ እናንተ የምታውቁትን ነገር ነው ማወቅ የፈለጉት። ሌላ ምንም ማውቀው ነገር የለም። እኔ በቃ ልቀቀኝ። እሺ እነግርሃለሁ። በስነ ስርዓት ባይሆን ስላልነግሪኝ ነው? ላትነግሪኝ ነው ወይ? እኮ የት ነው ማገኘው? እሱ የት ነው ማገኘው? የሚሰራበት ቦታ ሄደህ ማግኘት ትችላለህ። ሌላ ሰው አለ አብሮት የሚሰራ ሰው አለ ወይ? አዎ አብሮት የሚሰሩ ሰዎች አሉ። ማን ናቸው? እኔ ስማቸውን አላውቅም። ሰኛለሽ? ሴጣን አታርጊ። ማን ናቸው? እኔ አላውቃቸውም። እውነቴን ነው። ውድ ቤተሰቦች በጣም ይቅርታ አድርጉልኝ። ማለት እንደዚህ አይነት ነገር ማድረግ ፈልጌ አይደለም፣ ግን ደግሞ ያው እንዳያችሁት ነው እንግዲህ በተደጋጋሚ ይሄ ጀማል የሚባል
ቆሻሻና እብሪተኛ ሰው እኛን ለማጥቃት ከኛ ጋራ አላስፈላጊ ግብግብ ውስጥ እየገባ ነው። ብዙ ሰዎችንም እየላከ ነው እንደነዚህ አይነት ርካሽ ሴቶችንም ጭምር ማለት ነው። እስኪ ይሄ ደግሞ ማን ነው? ፈይሰል ነው? ፋሲል ነው? ማን ያልሽው? ፈይሰል የሚባለውን ደግሞ የነሱ ተባባሪ የሆነ ቅጥረኛን ደግሞ እንጠራውና ምን አይነት ማስረጃ እንደሚፈልግ ከኛ ያለውን ነገር በትክክል ምናጣራ ይሆናል። ያለበትም አድራሻውን፣ ስልኩን፣ ፎቶም ካለሽ ማንኛውንም ነገር ነው የምፈልገው። እየሰማሽ ነው? አዎ እሺ ተጣላሁ። ሁሉንም ነገር ትሰጪናለሽ። እየሰማሽ ነው? አዎ። ሲቀጥል ደግሞ አንድ ያልገባኝ ነገር ለምንድን ነው ሁሉንም ነገር ለመናገር አሁን የፈለግሽ? ትናንትና ስሚኝ፣ ትናንትና የመጨረሻ እድል ሰጥቼሽ ነበር ሁሉንም ነገር በትክክል እንድነግርሽ። አሁን እሷ ከመጣች በኋላ መናገሩን ለምን አስፈለገሽ? እኔ እኮ ባዶ እጄን ያስቀሩኝ። አልገባኝም። ባዶ እጄ ማለት ምን ማለት? ምንም ስራውን እሰራላችኋለሁ ግን ምንም አይነት ገንዘብ ከነሱ እያገኘሁኝ አይደለም። ስለዚህ ያለኝ አማራጭ ይሄ ብቻ ነው። ማለት በብዙ መንገድ ተለማምጫቸዋለሁ፣ በስነ ስርዓትም ጠይቄያቸዋለሁ። ነገር ግን ገንዘቤ ሊሰጡኝ ፍቃደኛ አይደሉም። በምን ያህል ገንዘብ ነበር የተስማማችሁት? ማለት ከሆነ ጊዜ ወዲህ ያልሰጡኝ ወደ 90,000 ብር የሚጠጋ ዕዳ አለባቸው እኔ ላይ። እዳም እርስ በርስም ጭራሽ ዕዳ ትያያዛላችሁ። እና የሰራሁበትን እስካልከፈሉኝ ድረስ ታዲያ ምን እንድል ነው የጠበቀው? የሰራሽው ወንጀሎች ስላልተከፈለሽ ነው ወደዚህ የመጣሽው? እውነቱን የተናገርሽው? አዎ በቃ ማለት ይሄን ስራ እኮ የምሰራው ልጸድቅበት ወይ ምናምን አይደለም አይደለ? በጣም ጥሩ። በነገራችን ላይ ላመሰግንሽ እፈልጋለሁ። አንቺ እዚህ በመምጣትሽና ይሄ ሙሉ ግርግር በመፈጠሩ ለእኔ በጣም ትልቅ መረጃ ነው የሰጣችኝ። ስለዚህ ያለውን ነገር በሙሉ ማስረጃውን ትሰጪኛለሽ። ውድ ቤተሰቦች ይሄ ፈይሰል ነው? ማን ያልሽው ስሙ? ፈይሰል የሚባለውን ግለሰብ ከገባበት ጉድጓድ ገብተን ይዘላችሁ እንመጣለን። ይሄ ቃላችን ነው። ያለውን ነገር የሚፈጠረውን ነገር አዲስ ነገሮች የሚፈጠሩትን በሙሉ እንግዲህ እየተከታተልኩ ለእናንተ ማሳወቃችሁ ይሆናል። እስከዛ ድረስ ግን አብራችሁን ቆዩ። እሺ ውድ ቤተሰቦቻችን እንደምን ዋላችሁ? ያው እንግዲህ ከ5 ሰዓታት በኋላ እንግዲህ ተመልሼ መጥቻለሁ። ያው እንግዲህ ቅድም እንዳያችሁት ከሴቶቹ ጋር በጣም ብዙ ነገሮችን አውርተናል፣ ብዙ ነገሮችን ተነጋግረናል። እነሱም ቢሆኑ በጣም ብዙ ማስረጃዎችን ሰጥተውናል። ግን ደግሞ አንድ እነሱ የሚመራቸው የበላይነት ወስዶ እነሱን እያስገደዳቸው ሆነ የገንዘብ እየሰጣቸው የሚያሰራቸው አንድ ፈይሰል ብቻ ስሙ በደንብ አያይዘልኝም አንድ ጎረምሳ እንዳለ ነግረውናል። ከክሩ አባላት ጋር በመተባበር ጋርዶቹ በተለይ ደግሞ ጋርዶቹ ይሄንን ስራ በትልቅ ጀብድና በትልቅ ተጋርዶ እንግዲህ ይሄንን ወጣት ወይም ደግሞ ይሄንን አባወራ ማለት ይችላልኝ። ውድ ቤተሰቦቻችን ይህ ግለሰብ እንግዲህ ትዳር ያለውና ልጆች ያሉት ግለሰብ ነው። በአካባቢው እንዳጣሩት ከሆነ የክሩ አባላቶቻችን በጣም የተከበረና በጎረቤቶችም ተወዳጅ አይነት ሰው ነው። ግን ደግሞ ይሄ ሙሉ ነገር ሽፋን ነው። ውድ ቤተሰቦቻችን የእሱ ትክክለኛ ማንነት ለእናንተ ለውድ ቤተሰቦቻችን ለማሳየት እንግዲህ ይህን ግለሰብ ጋርዶቹ ይዘውልን አሁን እዚህ ግቢ ይዘውት መጥተዋል። እንግዲህ ውድ ቤተሰቦች እሱን አስገቡና ያለውን ነገር ለእናንተ የምናሳያችሁ ይሆናል። ውድ ቤተሰቦች ያው ይሄ ፈይሰል የሚባል ግለሰብ እንግዲህ በጣም ጠንካራ ፈርጠም ያለ እንግዲህ ያው ውድ ቤተሰቦች ብዙ ጊዜ ከምንይዛቸው ሰዎች ጋር የተለያዩ ትግሎች እናደርጋለን፣ ጸቦች ይኖራሉ። ብዙ ጊዜም ከሴቶቹም ጋር ከወንዶቹም ጋር ትግሎች ይፈጸማሉ። አሁን ላይ ግን ይህን ሰው እንደ ሌሎቹ በጉልበት ወይም ደግሞ በድብድብ ብቻ አይደለም፣ ኖርማሊ ብቻ ሳይሆን በትክክልም ድብድብም ሆነ ሌላ ጸብ ከዚህ ሰውዬ ጋር አልፈጸምንም። እኛም ሆነን ጋርዶቻችን ይህን ሰውዬ በደንብ አድርገን ነው ያስፈራራ ነው። ምክንያቱም ምን መሰላችሁ? ይሄ ግለሰብ ገንዘብ በጣም ነው የሚወደው ከምላችሁ በላይ ገንዘብ ይወዳል ማለት ብቻ ሳይሆን ያመልካል ማለት ራሱ ይችላል። በሱ
ነው የያዝነው። ሙሉ በሙሉ በሚባል ሁኔታ እሱ የሚሰራቸው ስራዎች የሚገቡለት ገቢዎች አጠቃላይ በባንክ ነው፣ ያው ታውቃላችሁ አሁን ላይ። ስለዚህ ይሄ የባንክ አካውንታቸው ከሚስቱ ጋር በሼር ነው ያለው። ይህም ማለት ሁለቱም ናቸው በዚህ ባንክ አካውንት ላይ እኩል ድርሻ አላቸው። ይህን ነገር ሚስቱ ብታውቀው ወይም ደግሞ የልጆቹ እናት ይህን ነገር ይህን ጉድን ብትሰማ ንብረቱም ሙሉ በሙሉ ልትወስድበትም ሙሉ በሙሉም ልትካፈለው ትችላለች። ያ ብቻ አይደለም ውድ ቤተሰቦቻችን፣ ቅድም ካያቸዋቸው እመቤትና ርብቃ የሚባሉት ሴቶች ጋርም ተነካክቷል። ማለት ባለትዳር ሆኖ በጣም ነው የሚከብደው። ግን ደግሞ ከአንዳቸው ጋር ያው ስማቸውን መጥራትም ማን እንደሆነች መናገርም ስላልፈለግኩኝ ነው። ግን አጸያፊ ቪዲዮ ማለት ራቁታቸውን ሆኖ የተቀረጸ ቪዲዮ አለ። ያ ቪዲዮ እጃችን ላይ ገብቷል አሁን ላይ። እሱም በመጠቀም ነው እንግዲህ አስፈራርተን ቀጥ ብሎ ምንም አይነት ግርግር ሳይፈጥር በራሱ ግን እዚህ ድረስ እንዲመጣ ያደረግነው ውድ ቤተሰቦቻችን ስልኩን ነው። ምንም አይነት የሰው ኃይል አልተጠቀምንም። የሰው ኃይል የተጠቀምነው ስለሱ ያለውን ኢንፎርሜሽን ለማጣራት ቤቱ የት እንደሆነ ስለ ቤተሰቦቹ ስላለው ነገር ነው እንጂ ያጣሩት እሱ በአንድ ስልክ ጥሪ ብቻ ነው። ይህን ቪዲዮዎች ላክልለት፣ ፎቶዎች ላክልለት። ቀጥ ብሎ ባለው ሰዓትና ባለው ቦታ ነው እንግዲህ አሁን ላይ ቀጥ ብሎ እዚህ ድረስ የመጣው። ያለውን ነገር ጋርዶቹ ፈትሸው ምንም ነገር አለመያዙን አረጋግጠው አስገብተውልናል። እስኪ እሱን ደግሞ ላስመጣውና ያለውን ነገር በሙሉ ለእናንተ ለውድ ቤተሰቦቻችን የምናሳይ ይሆናል። አብራችሁን ቆዩ። እሺ ዋክንዱ እሺ በጣም ጥሩ። እስኪ እንተዋወቅ። እኔ ጋዜጠኛ ኤርሚያስ እባላለሁ። የተለያዩ ሶሻል ሚዲያዎች ላይ ሰዎችን በመርዳትና በአንዳንድ ነገሮች ነው የምታወቀው። ያው ስለ እኔ ታውቃለህ፣ ግን ደግሞ ለመግባባት ያህል በሚል ነው የነገርኩህ። እስኪ ከስም ጀምሮ እንተዋወቅ። አይገስ ፈሲል ፈይሳ ነው ስሙ። ፈይሳ ሴቶቹ ግን የፋይሰል ነው ምናምን ነው ያሉኝ። ግን እነሱ በፋይሰል ምናምን ነው የሚያውቁኝ። ያው እውነተኛ ስሜ ፈይሳ ነው። እሺ ፈይሳ፣ ያው ለምን እንዳስመጣው ታውቃለህ? መደጋገም እንደሆነብኝና እስኪ ስለምትሰራቸው ስራዎች ንገረኝ። ፈይሳ ምንድን ነው የሚሰራው? ያለው ነገር ምንድን ነው? በምንድን ነው የምትተዳደረው? ስለ ቤተሰቦች ያለውን ነገር ሰፋ አድርገን ንገረኝ። ግን ብራዘር ስልሽ አንደኛው ክፍለ ዘመን ላይ ነው ያለነው። እንደዚህ ሰው በቪዲዮ ምናምን ማስፈራራቱ ምናምን እና ያው ደግሞ እንዳልከውም እንስማማ ነው የተባባለው። በሚሆነው ተስማምተን እና ካሜራው ምንም አያስፈልግም። ገባ? በቃ ቪዲዮን ከየት እንዳገኘው እንዲሁም እሱን ተወውና በቃ ያለውን ነገር ታጠፋልኝ በምንም አይነት ዋጋ ማለት ነው። ችግር የለውም። ያው ቪዲዮ እኔ የሚመለከት ነገር አይደለም። የፈለግከውን ነገር ማድረግም መፈጸምም ትችላለህ። እሱ እኔን አይመለከትም። እሱን እናጠፋላለን። ሲቀጥል ካሜራውን ያሉትን ነገር ለማስረጃ ለመያዝ ስለፈለግኩ ነው እንጂ ሌላ ነገር የለውም። አይደለም የጠራሽኝ እኮ መተህ ያለውበት ናና እንስማማለን ብለን ይጠራኝ። ስለ ህይወቴን አደጋ ላይ የሚጥል ቪዲዮ ነው። አዎ ቃል ገብቼልሃለሁ። ስለዚህ ቪዲዮን ሙሉ በሙሉ እሰጥሃለሁ። እሱ የሚያሳስብ ነገር አይደለም። እኛ ጋር ያለውን ቪዲዮ እናጠፋለን። ከምንጩ ማድረግ ስላለብኝ ይህንን ነገር ከሰጠ ሰውም ጭምሩ እንትን ብትለኝ ደስ ይለኛል። ይህን ቪዲዮ ማንም አልሰጠንም። በራሳችን ስናጣራ የአንድ ሰው ስልክ ላይ ነው ያገኘነው። ሰውየውንም አናግረነው ያንን ግለሰብ አናግረን እንግዲህ ይሄ ብቻ እንዳለው ነው የተረዳነው። ፍላሾቹንም ወስደናል። እርግጠኛ መሆን ትችላለህ። ሙሉ በሙሉ አትተናል። ሙሉ ማስረጃ ያለው እኛ ጋር ነው። ግን ደግሞ ይሄንን ማስረጃ ይሄን ቪዲዮ የምሰጥክ አንተ እኔ በምጠይቅና አንተ በምትመልስልኝ ነገር ላይ ይወሰናል። ሰምተኛል? ምን መሰለህ ብራዘር፣
እኔ የተከበርኩ ሰው ነኝ፣ እንዲሁም የልጆች አባትም ጭምር ነኝ። ጥሩ የሚባል ትዳርም አለኝ። ያ ሁሉ ነገር እኔ መና እንዲቀርብኝ አልፈልግም። ስለ አልገባህም የምጠይቅህ ነገር ስለ ካሜራውም እንደዚህ ግርግሩም ሰዎቹም አያስፈልጉም። እኔም ብቻዬን የመጣሁት የህይወትና የሞት ጉዳይ ስለሆነብኝ ነው። ስለዚህ በተቻለ አቅም ይህን ቪዲዮ በሚከፈለው ዋጋ የፈለግከውን ነገርኝ በፈለግከው ገንዘብ ተስማምተን ይዤ መሄድ ብቻ ነው ፈልገው። ሌላ ምነግርህም እንትምልህም ነገር የለኝም። ምክንያቱም እኔ አንድ ራሴን የቻልኩ ሰው ነኝ። በቃ ግን ያ የገነባሁት ነገር እንዲፈርስብኝ ስለማልፈልግ ቪዲዮን ብቻ እንድትሰጠኝ ልለምን። ካሜራው ምንም አያስፈልግም። እኔ እና አንተ ብቻ ቁጭ ብለን ከወራን የሚበቃ ነገር ነው። በጣም ጥሩ። እስኪ እንተዋወቅ። ለትውውቅ እንዲሆነ ለትውውቅም እንዲረዳ እስኪ ፈይሳ ምንድን ነው የሚሰራው? ቤተሰቦቹን በምንድን ነው የሚያስተዳድረው? ያው አካባቢክ መተን የምትኖርበት አካባቢ መተን እንግዲህ ስላንተ የተወሰኑ ነገሮችን ለማጣራት ሞክረናል። በጎረቤቶች የምትወደድ የምትከበር ባለትዳርም ጭምር እንደሆንክ የልጆች አባትም እንደሆንክ አውቃለሁኝና እስኪ በምንድን ነው ቤተሰቦች የምታስተዳድረው ያለውን ነገር እስኪ እናውራበት። ያው እንዳየው ነው። ያው ቤተሰብ ጋር ፋሚሊ ያው የምኖርበት አካባቢ እንዳየው ነው ያለው ነገር። ስለ በዚህ አይነት ሁኔታ አያውቁኝም። ያምኑ አስፈርቶኝ ቀጥ አድርጎ እዚህ ድረስ ያመጣኝ ማለት ነው። ምንም ሰዎች ሳሊስ ስለ እኔ የራሴ የሆነ ጋራጅ ያለኝ ሰው ነኝ። እንዲሁም ትልቅ የሆነ ላቢያጆ አለኝ የራሴ የሆነ እና በቂ ከበቂም በላይ የሆነ ንብረት አለኝ። እና አሁን እኔ እዚህ ጋር የመጣሁት ለመዋዋል ነው። በቃ ያንን ቪዲዮ ስጠኝ በቃ እኔ መሄድ ነው ፈልገው የምትለውን ብለኸኝ ማለት ነው እንጂ አሁን እንዳልኩ ነው። በጣም ይደብራል። ልክ ነው። እስኪ እንመለስና የሆኑ ሁለት ሰዎች አሉ እና ስላንተ የጠቆሙኝ እነሱ ናቸው። እውነት ለመናገር ከሆነ በእርግጠኝነት ታውቃቸዋለህ ብዬ ተስፋ አደርጋለሁ። እመቤትና ርብቃ ይባላሉ። ታውቃቸዋለህ? አዎ ማለት አውቃቸዋለሁ። በጣም ጥሩ። እነሱ እንደነገሩኝ ከሆነ አብረው የሚሰሩት እነሱ እንደሆኑ ብዙ ነገሮችን በእነሱ እንደምታስፈጽም ሰምቻለሁ። እና ምንድን ነው ከእነሱ ጋር የምትሰራው? ማለት እንደማውቀው ከሆነ ሁለቱም ሴቶች ጋራጅ ውስጥም ላቢያጅ ውስጥም እንደማይሰሩ አውቃለሁ። እና ሌላ የምትሰራው ተጨማሪ ስራ ካለ ከእነሱ ጋር የምትፈጽመው የምትሰራው ነገር ምንድን ነው? ያው ስለ ያው ንብረትም እንደማንቀሳቀስ ምናምን ነገር ትልልቅ ንብረቶችም እንዳሉት ሰው አንፃር ማቃቸው ሴቶች ናቸው። ጀስት ማቃቸው ብቻ ናቸው። ስለ ብዙ ቦታ ተዋውቃለህ፣ በስራ ተዋውቃለህ፣ ሌላ መዝናኛ ቦታ ብዙ ቦታ እኮ ተዋውቃለህ። ያው ለመሸፋፈባት ሞክር ሚሻል ይመስለኛል። ማለት ከነሱ ጋርም ከሰዓታት በፊት በጣም ብዙ ተጨቃጭቄያለሁ፣ በጣም ብዙ ጉልበት አውጥቻለሁና አሁን ላይ በጣም ደክሞኛል። በጣም እረፍት የምፈልግበት ሰዓት ላይ ነውና ስለዚህ ያለውን ነገር ተባበረኝና ሁሉንም እውነቱን ብቻ ንገረኝ። አይ የምትል ከሆነ ግን ከዚህ በኋላ ካንተ ጋር መነጋገር ያለብኝ አይመስለኝም። ያው እንዳየው ነው ለአንተ የላኩልን ማስረጃዎች በሙሉ ለባለቤት መላክ አለብኝ ማለት አይደለም። እዛ መድረስ የለብንም። አሁን እኮ የካድኩ ነገር እኮ የለም። አውቃቸዋለሁ አልኩ። ግን ደግሞ ምንም ነገር እየነገርከኝም አይደለም። ስለ አውቃቸዋለሁ በቃ አውቃቸዋለሁ እኮ ይገልጻል። ታውቃቸዋለህ አልከኝ። አውቃቸዋለሁ። ለአመታት አብራችሁ እንደምትሰራ አውቃለሁ። እሺ ልቀጥልልህ። ያው ቤተሰቦች ቀደም እንዳልኳችሁ ስም አልጠራም። ለዛ ነው ስም አልጠራለሁ። ከሁለት ከአንዳቸው ጋር ነው እንግዲህ ራቁትን ሆነ አጸያፊ ነገሮችን ስታደርግ ቪዲዮ የተቀረጽከው። ቋንቶ እንደ ልጅ አይደለ እንዴ? እንደዚህ ነገር ገጥሞ አያውቅም። ስለ ያለ ነገር እኮ ነው እኮ አያውቅም። እኔ እንደዚህ ይሄን ያህል ወርጄ ከሴቶች ጋር እንደዚህ ምንም ያው ዘመኑን እኮ መምሰል ነው እኮ ምንም የሚያሳፍር ነገር ትንሽ የሚደብረው ነገር አሁን ከትዳር ውጪ መሆኑ
ስለዚህ የሰራው ስራ የተቀረጸው ቪዲዮ ኖርማል ነው እያልከኝ ነው? ስለ በቃ የሆነ መሆን አልነበረበትም። አሁን ይሄ ነገር ህይወቴን ይበጠብጣል። አንተም የማይጠቅመህ ከሆነ እኔ የሚጎዳኝ ከሆነ ይህን ነገር አጥፋልኝ። አንተም ህይወትህን የሚለውጥ ገንዘብ ልስጥ። መጀመሪያም ለመናገር ሞክሬያለሁ፣ ከተረዳይ ማለት ነው። አንተ በምትናገረው ነገር ነው ይሄ ቪዲዮ መለቀቅና ለመለቀቁ የሚወሰን። ስለ ሁሉም ስለምሰራቸው ስራዎች እንድነግረኝ እፈልጋለሁ። እሺ ልምጣልክ። ከአንተ እንዲመጣ ነበር ይህም ሁሉ ነገር ስጠብቀ የነበረው። እዚህ ቤት ለምን ላካችኋት ርብቃን? ሲቀጥል ደግሞ በተደጋጋሚ በእመቤት አካውንት ብር እንደላክ አውቃለሁ። እሺ አሁንስ ምን ትለኛለህ? እኔ በቃ ወደ ርብቃ ማነው ወደ እመቤት የተላከው አካውንት በቃ ማውራት የሌለባት ነገር አለ። ይህም ፋይል እዚህ መድረስ የሌለበትም ነበር። ይገባኛል፣ ግን ደግሞ ስለምትሰራው በዚህ ሁሉ ነገር ላይ አለቃቸው እንደሆንክና አንተ ትእዛዝ እንደሰጣቸው ይኸው መጣው። ልክ እንዳንተ በጸባይ ያወራው ሰው የለም እውነት ለመናገር ከሆነ። ግን ደግሞ አንተ ትዕግስቴን ለማስጨረስ በጣም እየሞከርክ ነው ያለው። ስለዚህ ግልጽ አድርገህ ንገረኝ፣ እኔም ግልጽ አድርጌ ልንገርህ። እየተማመንን አይሻልም? በዚህ ነገር ላይ አንተ ነገርከኝ አልነገርከኝ እኔ ምንም የሚጎዳኝ ነገር የለም። አንተ ግን ትዳርን ብቻ አይደለም የምታጣው፣ በባንክ አካውንት ያስቀመጥከውን ገንዘብ በሙሉ ነው የምታጣው። ከሚስት ጋር በሼር እንደከፈታችሁት የባንክ አካውንትን አውቃለሁ። ይህን ቪዲዮ ብሰጣት በደቂቃዎች ውስጥ ሙሉ ብሩ እንደምትወጣ፣ ከዛ አንተ ምንም ነገር እንደማይኖር አውቃለሁ። ሲቀጥል ሰማይ ቆይ አታቋርጥ። ሲቀጥል ጋራጁም ሆነ ለቢያጆ ይሄን ያህል ሀብት ይሄን ያህል ንብረት እንደማያስገኝ በእርግጠኝነት ታውቃለህ። ወደ ቤተሰቦቻችን ያው እንግዲህ የቲም አባላቶቻችን ወይም ጋርዶቻችን መኖሪያ ቤት ድረስ ሄደው ባጣሩት መሰረት እንግዲህ ቤቱ በጣም ቅንጡ የሚባል ቤት ነው ያለው። ማለት ፎቅ አይሆን እንጂ ምድር ላይ ያለ በጣም ትልቅ የሆነ ግቢ እንዳለው፣ ከዛ ውጭ ሁለት ነው 3 መኪና ባለሳሳት አለ ግቢ ውስጥ። እነሱ የራስ እንደሆነ አውቃለሁና በገራጅ ህይወት በላቢያጆ ብቻ ይሄን ያህል መሽቀናጣት ወይም ደግሞ ይሄን ያህል ሀብት ማግኘት እንደማይቻል ሁለታችንም እናውቃለን። ምክንያቱም እኔም ወንድ ነኝ አንተም ወንድ ነኝ፣ ያለውን ነገር እውነታውን እናውቃለን አይደል? ስለዚህ ከምንሸዋወድ እውነቱን ብናወራና ያለውን ነገር በደንብ ብናወራበት ጥሩ ይመስለኛል። እኔ እዚህ ውስጥ ሁላ እንድንገባ አልፈልግም። እዚህ ጋር ካዳመጥክኝ ማለት ነው። በቃ ላንተም ጠቀም ያለ ገንዘብ ልስጥህ፣ ቪዲዮ ስጠኝ ልሂድ። ስለ እኔ እንደዚህም አምጥተህ የምታጉላላኝ አይነት ሰው እኮ አይደለሁም። እኔ አንተን ገባ ስለ አንተ አሉኝ ያንተን ገንዘብ ፈልጌ ቢሆን ኖሮ እዚህ ድረስ አንተ የምትሰማ ምን ልሰራ ትመጣለህ? እዛው ባለበት ቪዲዮ ልካለሁ፣ ብሩን መቀበል ይችል ነበር። ግን ደግሞ ስለምትሰራው ስራ ስላለው ነገር ማወቅ ስለፈለኩ ነው የጠራው። ደግሞ ስለ እንደዚህ እንደማንም ጠርተህ እንዲመታናገረኝ ሰው አይደለሁም። ግን ይሄ ያስከብኝ ነገር ህይወቴን ያቃውሳል። ለዛም ነው እንጂ ስለ እዚህ አንተ ያሉ ሰዎች ምናምን ነገር አይደለም። እኔ ከዛ በላይ ሊኖርኝ ይችላል። ከዛ በላይ ሰዎችም አሉኝ በስሬ። ግን ይሄን ነገር ከምንጩ ለማድረቅ ነው ወደ መንገድ እየመጣ ነው። ስለዚህ አሁን ማውራት ጀመር። ንገረኝ እንደ ወጣት እንደ ወንድ ልጅ ለፊት አውርተን የምፈልገውን ነገር ቪዲዮ ይስጠኝ። በጣም ሜር ነው የምፈልገው ልንገርህ። ከጀማል ጋር ምንድን ነው የሚያገናኘው? እሺ እኔ አይደሉም መቅደስ ነች። አልገባኝም። መቅደስ ማለት መቅደስ እኔ ማውቃት መቅደስ ነች ወይስ ሌላ መቅደስ አለች? አንተ የምታውቃት መቅደስ። እንግዲህ ውድ ቤተሰቦች እኔ ባለሳሳት መቅደስ ማለት የካፒቴን ናውድ እህት ማለት ነች። ተሳሳትኩ? ግን አልገባኝም። እሷ ከጀማል ጋር ምንድን ነው የሚያገናኛት? በመጀመሪያ ግን ይህን ስነግርህ ቪዲዮውን ሙሉ ለሙሉ እንደምታጠፋልኝ እርግጠኛ መሆን እፈልጋለሁ። በእሷ ሀሳብ አይግባ። ያንተ ቪዲዮ ያዝኩኝ ለእኔ ምንም የሚጠቅመኝ ነገር የለም። ግን ደግሞ እውነቱን ብነግር ለአንተ የሚሻል ይመስለኛል። ጀማል በቃ ጀማል ማለት
ካፒቴን ናኦድን ሚኪያስ እንደገደለው ያሳመናት መቅደስን እሱ ነው ጀማል እና ከሷ ጋር በጣም ቀረቤት አለው ምናምን ነገር ሚኪያስ ደግሞ ቤት ይመላለሳል ምናምን ነገር እና አይ ቲንክ ቤቱ ወደ 40 ሚሊዮን ያወጣል ትልቅ ይሄ ካፒቴን ናኦድ ቤት እሺ እና ሚኪያስ ያንን ለመውረስ አስቦ እንደገደለው አርጉ ያሳመናት እሱ ነው እናም ደግሞ እናንተንም ለመግደል ቆይ ላቋርጥ አሁን ማለት ምንም ሊገባኝ አልቻለም ይሄ ሁሉ ነገር ስታደርግ የነበረችው የናኦድ እህት ነች ያልከኝ ያለው በምን ላምን ይችላል ያው ጠየቅኝ ህይወት የሚረብሽ ነገር ነው ያስከው አንደኛ ሁለተኛ ደግሞ ራሷንም መጠየቅ የምትችለው ነገር እሺ እየሰማሁ እና ማለት ጀማል ናኦድ እንደገደለ ታውቃለህ እንዴት ታዲያ ሊያሳምናቻል ማለት ካፒቴን ያው እንዳልኩ ነው ይሄ የካፒቴን ናኦድ ቤት በጣም ትልቅ ነው ወደ 40 ሚሊዮን ብር ይወጣል ግቢ ነው በጣም ቅንጡ ቤት ነው ውጭም ያሉት ቤቶች ቅንጡ ናቸው ስለዚህ እሱ ገሎት ያን ቤት ለመውረስ እንዳሰበ አድርጎን የነገራት ጋዜጠኛ ሚኪያስ ይሄን ቤት ለመውረስ አስቦ ጀማል ማን ነው ጋዜጠኛ ሚኪያስ ይሄን ቤት ለመውረስ አስቦ ናኦድን እንደገደለው እና ይሄን ቤት ሊዘርፍ እንደፈለገ ያው እሱንም ሴታፕ ያመቻቸችው መቅደስ ነች የትኛው እዚህ ቤት ሌባ ገብቶ ሰነዱን እንዲዘርፍ ሌባው ጉዳት አድርሶባት ነበር ምናምን ነገር ያ ሁሉ ነገር ውሸት ነው ስለዚህ ይሄ ሁሉ ነገር እየተጫወተ ያለው ጀማል ግን አንተ ቪዲዮ እሺ ከዛስ በቃ እሷም እዚህ ሌባውም ገብቶ ምንም አልወሰደም ሰነድ ለመውሰድ ነበር ምን አይነት ሰነድ ነው ሊወስድ የፈለጉት እሱን እንኳን አላቅም ግን ሰነድ ለመውሰድ ነበር ጉዳት ደርሶባትም የነበረው ሌባው እንትን ብሏት ሳይሆን ያለ ማሳመን የተጠቀመችበት መንገድ ነው ከደረጃ ወድቃ ጉዳት ይደረሰ የምትናገረው ነገር ግን እርግጠኛ ነህ እንዴት ሏሽ ይችላል ማለት አዎ በዚህ ነገር ላይ ለኛ ቀርብ የሆነ ደግሞ ወይም ደግሞ የሆነ ሰው እንዳለ በእርግጠኝነት እናውቅ ነበር ግን ደግሞ ይሄን መቅደስ ይሄን ወርዳ ይሄን ሁሉ ነገር ታደርጋለች ብዬ አላስብም ያው ወንድሟን እንደገደለ በተለይ ያ ሚኪያስ ተብዩ እሱ ተንከሲሳ አልሞት አላት እንጂ ያላረገችው ነገር የለም ነበር እሱ ለማስገደልም ጭምር የሞከረችው እሷ ነች በትክክል ስለዚህ ውድ ቤተሰቦች እንደገባኝ ከሆነ በዚህ ነገር ላይ አቶ ጀማል ከታሰረ ጀምሮ ያለውን ነገር ሁሉም ማለት ጋዜጠኛ ሚኪያስን ለማስገደል ጨምሮ ያለውን እኔንም ለማስፈራራት የሞከረችው ከዛም አልፎ እንግዲህ ይሄ ቤት እንዲዘረፍና ራሷን ደግሞ እንደተበደለች ለማስመሰል ስሞክር በዚህ ነገር ላይ ሁሉን ነገር ስታዝ የነበረችው ስታቀነባብር የነበረችው እንግዲህ የናኦድ እህት ነች ማለት ነው ይህ ነገር የምርም የናኦድ እህት አርጋው ከሆነ እንጃ ውድ ቤተሰቦች ማለት ምን እንደምላችሁ አላቅም ሊረዳት የሞከራትን እጅ መንከስ ማለት በጣም ከባድ ክህደት ነው በምንችለው አቅም እንግዲህ ናኦድንም ስንረዳው ነበር ለብዙ ጊዜያት ለወራት ሲረዳ ነበር ሚኪያስ ጠዋትም ማታ ደከመኝ ሰለቸኝ ብሎ አያውቅም ሁሉ ጊዜ እሱን ለመደገፍ እሱን ለመርዳት ነው ሲሞክር የነበረው ግን ደግሞ የራሱ እህት ይሄን ያህል ዞራ እኛን ለማስገደል እኛን ለመጉዳት እንግዲህ ይሄን ያህል ስጠር በጣም የሚከብድ ነገር ነው ውድ ቤተሰቦች
ምን እንደምላላቀው በጣም ትልቅ ክህደት ነው። ግን ደግሞ ውድ ቤተሰቦች ይህን ነገር እውነት ይሁን አይሁን በራሳችን መንገድ የምናጣራ ይሆናል። ሲቀጥል ይህን ሁሉ ነገር ነግረኛል ማለት ለማመን የሚከብዱ ነገር ነው እየነገርከኝ ያለው። አንተ እንዴት ላምን እችላለሁ? ማለት ልትሰጠኝ የምችለው ማስረጃ ወይም ደግሞ የሆነ ማረጋገጫ ነገር አለ? እኔ አሁን በዚህ ደረጃም አልመጣምና አታገኘኝም እንዲሁ በቀላሉ። እጄ ላይ ያለው ፋይል ህይወቴን ከቶ የሚበጠብጣት ነው። እኔን ወደ ምንምነት የሚወስደኝ ፋይል አውቃለሁ እና ምንም ሊያስዋሽ የሚችል ነገር የለም። የመቅደስ የቅርብ ሰው እንደመሆኑ ይመጣል ይሄንን ሁሉ ነገር አውቃለሁ። ቆይ የቅርብ ሰው ማለት ከመቅደስ ጋር አንተ ምንድነው የሚያገናኝ? በቃ መቅደስ ጓደኛዬ ነች። ጓደኛ ማለት ምን አይነት ጓደኛ? ጓደኛ ኖርማል ጓደኛ? ኖርማል ጓደኛ። ምን ያህል ጊዜ ሆናችሁ ከተዋወቃችሁ? ወደ 3 አመት አካባቢ። ስለዚህ ያለፉት 3 አመት ያክል ደግሞ ትተዋወቃላችሁ ማለት ነው። ይሄን ሁሉ ነገር ሲፈጸምም አንተ ታውቃለህ ማለት ነው? አዎ። ማለት ያንተ ሚና እዚህ ውስጥ ምንድነው? በቃ እኔ አግዛታለሁ ማለት ሰዎችን ምናምን እንትን እላታለሁ። ሰዎች አሰማራላታለሁ። ያው ሴት እንደመሆኗ መጠን ሰዎች አሰማራታለሁ በየቦታው። እሺ አሁን የነገርከኝ ነገር እውነት ነው አይሁን በምን አውቃለሁ? እኔ ልሸውደኝ የሞከርኩ እንዳለው ነው በምን አውቃለሁ? እሱ ችግር የለውም። በስልክም የቴክስትም እንዲሁም የወረቀትም ማስረጃ ላሳየህ ይችላል። ብቻ እኔ አሁን እጅህ ላይ ያለውን ቪዲዮ እንድታጠፋልኝ ነው ፈልገው። አመጣጤም እሱ ነው። በቃ እኔ እሱ ነገር ብቻ እንዲጠፋልኝ ነው ፈልገው። እኔ ትዳሬ እንዲፈርስ አልፈልግም። ልጆቼም እንዲበተኑብኝ አልፈልግም። ከኔ ተለይተውም እንዲያድጉ አልፈልግም። በጣም ወደው ማከብሩ ቤተሰብ አለኝ። እባክህ ይሄን ፋይል አጥፋልኝ። አንተ የነገርከኝ ነገር ይሄ ነገር በጣም ትልቅ ወንጀል ነው። ሁሉን ነገር እስካሁን ያለውን ነገር በሙሉ የሚቀየር ነገር ነው የነገርከኝ ያለው። ይሄን ነገር በመጀመሪያ በራሴ ማጣራው ይሆናል። ማለት ያልገባኝ ሲቀጥል ደግሞ ይኸውልህ ስማኝ እየነገርኩ ነው። ይሄ ነገር እውነት ይሁን አይሁን በራሴ መንገድ ማጣራት አለብኝ መጀመሪያ። ሲቀጥል ይሄ ነገር ታስሬ ምንም አይነት መከራ ቢደርስብኝ ይሻለኛል። ገባህ አይደለ? ይሄ ቪዲዮ በቃ መጥፋት አለበት። እኔ ትዳሬ የፈለገ አከናመ ብታሰር ይሻለኛል። ልጆቼ ትዳሬ እንዲበተንብኝ አልፈልግም። እሱም ማሰብ የነበረበት እኮ መጀመሪያ ከመባለግና እንደዛ አይነት አጸያፊ ቪዲዮ ከመስራት በፊት ነበር። ሲቀጥል ደግሞ እሱ ነገር አሁን እኔ የሚመለከት ነገር አይደለም። ይሄን ነገር ሳላጣራ ለአንተ ምንም ነገር ልተባበር አልችልም። መተባበር ብቻ ሳይሆን አንተንም ከዚህ ግቢ ላስወጣም ልለቅም አልችልም። እውነት ለመናገር ከሆነ ያለ እጄ ላይ ማስረጃዎች የፎቶ የቪዲዮም የድምጽም ማስረጃዎች አሉ ብለኛል። እነሱን ስጠን እናያቸዋለን። በምናጣራው መልኩ እውነት ይሁን ውሸት እናጣራለን። ከዛ እውነት ከሆነ የዛኔ እናንተ ማውራት እንችላለን። ግን ደግሞ ልሸውደኝ ወይም ደግሞ ሌላ ነገር አስበህ ከሆነ ምን ትቆጭበታለህ? ነገር ሌላ እኔ ማወቅ ያለብኝና ምን ነግረኝ ነገር ካለ ልስማ። በቃ ነው በቃ ሌላ ማቆ ነገር የለም ማለት መቅደስ ላይ መፍረድ አይቻልም። እሷ የምታውቀው ሚኪያስ አንተ ሁሉም ነገር ታውቅ ነበር። ሚኪያስ ወይም እናንተ ካፒቴን ናውድ እንዳስገደላችሁት ነው የምናውቀው። ማለት እሷ የምታውቀው እንደዛ። አንተ ግን ታውቅ ነበር እውነቱ ነገር ታውቅ ነበር። አውቃለሁ ሁሉንም ነገር። ተሳሳትኩ? ልክ ነህ አውቃለሁ። ስለዚህ ከጀማል ጋር አብረህ ተባብረህ ነው ይሄን ነገር ያደረግከው ማለት ነው? እኔ ህብረቴ ከመቅደስ ጋር ነው። ከጀማል ጋር ምንም አይነት ህብረት የለኝም። እሺ አሁን ከማን ጋር ህብረት ሰርታል ከማን ጋር አልሰራም የሚለው ለኔ ምንም የሚጠቅም ነገር አይደለም። ይሄን ነገር ግን ሳላጣራ አንተን እንዲሁ መልቀቅ እንደማልችል ታውቃለህ። ለህይወቴን ወደዚህም ሊያደርግ የሚችል ነገር ነው ያስቆም እና በምንም ታምር ሁሉ አሻልችል። ያው ተመልካቾቻችን እንዳያችሁት ነው ማለት ይሄን ነገር ሁሉ
በካፒቴን ናኦድ እህት በመቅደስ ምክንያት ነው የተፈጸመው እያለን ያለ ማለት እርግጠኛ አይደለም። ያው እሷ ላይ የሚያጠራጥሩ አንዳንድ ነገሮችን አግኝተናል። ሕክምና በሄደችበት ቁጥር በሄደችበትም ሰዓት የነበሩት የሕክምና ሪፖርቶችንም ለማየት ሞክሬ ነበረ። ግን ደግሞ ድብደባ አይደለም የሚል ነው ማለት ድብደባ እንዳልሆነ ነው ያረጋገጡልን። ግን ደግሞ ችላ ብለን ነው አልነበረም። ይሄም ሁሉ ነገር የሷን ነገር የሆነ ማስረጃ እስከምናገኝ ነበር ያዘገየን ውድ ቤተሰቦች። ግን አሁን ላይ የተፈጠሩት ነገሮች እሷ የምታሻቸው ውሸቶች ጋር እየተቀራረቡ ነው ያሉት። በትክክለኛ ማስረጃ እስከምናገኝ ድረስ ነው ዝም ያለው። ስናገኝ እስኪ እሷን ደግሞ አስመጥተናት ለምን ይሄም ሁሉ ነገር ማለት ህፃን አይደለችም፣ ትልቅ ሰው ነች። ግዴታ አንድ ሰው በነገራን ነገር ብቻ ተነስታ ይሄም ሁሉ ነገር ማድረግ የለባትም። ይሄ ነገር የግል ጉዳይም ሊሆን ጭምር እየሄደ ነው ማለት ይሄም ሁሉ ነገር ሲረዳት የነበረው የወንድሟን ህይወት ሲያተርፍ ከአንድም ስንት ጊዜ ሲያተርፍ የነበረውን ጋዜጠኛ ሚኪያስን ከመሬት ተነስቶ መወንጀል ማለት ምንም ማስረጃ የላትም። ምንም የተቀረጸ ቪዲዮም ሆነ ዶክመንት የለም። ግን ደግሞ ሚኪያስ ገሏል ብሎ በመነሳት እሱን ለመግደል ሞክራለች። ከአንድም ሁለቴ ለማሳሰር ሞክራለች። አሁንም እሱ ላይ ይሄ ወንጀል ለመስራት እየሞከረች ነው። በእነዚህ ነገሮች ግን መጠየቋ ስለማይቀር እሷን ደግሞ ያለችበት ድረስ ሄደ የምናናገራት ይሆናል። ካንተ ጋር ያለን ነገር እዚህ ጋር ጨርሰናል። ውድ ቤተሰቦቻችን እስኪ ያለውን ደግሞ ከእትየው ጋር ያለውን ነገር ደግሞ አጣርተን ያለውን ሁሉ በሙሉ ለእናንተ ለውድ ቤተሰቦቻችን ይዘላችሁ እንመጣለን። እስከዛ ድረስ እንግዲህ አብራችሁን ቆዩ ማለት ነው። እኛውን ጨረስኩ አይደል? ቪዲዮን ደልትልኝ። እሺ በጣም ጥሩ። ስለ በቃ መስጠት ያለብኝ ነገር ሁሉ ሰጥቻለሁ አይደል? ስለ ምንም አሁንም እሰጣለሁ። ስልኬ ላይ ያለውን ፋይል የወረቀቱን ፋይል አመጣለሁ። እሱ ግዴታ ትሰጠናለህ። ከዚህ በላይ የሚያስጨንቀኝ ነገር ሲቀጥል ያለውን ነገር በሙሉ ሰጣለሁ። ግን ደግሞ በዚህ በሁለት በሶስት ቀን ውስጥ በእርግጠኛነት የምነግርህ ነገር በርክ ላይ ፖሊሶች ይመጣሉ። ላጠፋው ለሰራው ነገር በሙሉ መቀጣት ስላለበት ማለት ስርዓትን ይዘቁጫል። እየሰማኝ ነው። ለሰራው ነገር በሙሉ መቀጣት አለበት። እንዲህ በቀላሉ መታልፍ መስሎ ነበር። ሁሉም ነገር መቅደስን ተባብረክ አሁን ስትያዝ አንተ እሷን ስለስተቆርክ ወይም ደግሞ አጋፍጠ ስለሰጠ ብቻ ምሕረት አይደረግልህ። በዚህ መንገድ እኮ የቤተሰብን ነገር እኔ አይመለከተኝም። ስለ ቪዲዮም ሆነ ስለ ትዳር ያለው ነገር እሱ ያንተ ችግር ነው። በዚህ መንገድ አልመጣሁም። የሰጠውን ሰጥቻለሁ፣ የጠየቅኝን ሰጥቻለሁ። ቪዲዮን እንድትሰጠኝ ነው ፈልገው። በቃ ቪዲዮን እሰጥሃለሁ። አሁንም መስጠት እንችላለን። ግን ደግሞ በዚህ ነገር ላይ ተጠያቂ ትሆንበታለህ። እኔ ስለ ስራቱ ምናምን ችግር የለብኝም። ህይወቴ፣ ቤተሰቤ፣ ሚስቴ ምንም በቃ አለ። ይሄን ነገር በቃ እንዲያውቁብኝ ጭራሽ ነው አልፈልግም። በቃ በጣም ጥሩ። እሱን በኋላ የምንነጋገርበት ይሆናል። እንግዲህ ውድ ቤተሰቦች ያለው ነገር ይሄ ነው። አዲስ መረጃ አዲስ ማስረጃ በመናገኝ ጊዜ እንግዲህ ለእናንተ የምናሳያችሁ ይሆናል። እስከዛ ድረስ እንግዲህ አብራችሁን ቆዩ።